ካላነሳም ብላ ሀና በአሳር አንስታለት ነበር። ከዛ በኋላ ላይ እንገናኝ ብሏት በነበረበት ሰዓት ተገናኝተው አሲርም ሲያገኛት ለምንድን ነው ስልክ ማታነሽበት? ተደጋጋሚ እየደወልኩልሽ ነው ለምን አላነሳሽም ብሎ ሲጠይቃት ሀናም መብቴ ነው ስልክ ያለ ማንሳት ብላ ትጠይቀዋለች። ምን ሆነች ነው ብሎ ሲላ እኔ እናንተ የመገናኘት መብት የለንም ብላ አለፍ ብላ ስትሄድ አሲርም ሀኒቾ ብሎ ያዛት። ሲይዛት ደግሞ እጄን ልቀቀኝ፣ እንግዲህ ታስቀየምኩሽ ይቅርታ ብሎ ቁጭ ብለን አንድ ጊዜ ማውራት እንፈልጋለን ብሎ አሲር ይነግራታል። ሀኒቾም ምንድን ነው መናገር የምትፈልገው ብላ ትትለው አሲርም የአባትሽ አንሶ አንቺን ፊትሽን አዞርሽብኝ ወይ ይላታል። ሀኒቾም ደግሞ እኔ ማነኝና ወደ አንተ ፊት ማዞረው? እኔ እናንተ ሲጀመር ዝምድና አለን እንዴ ብላ ትለዋለች። አሲርም በመደንገጥ ምን እያልሽ ነው ሀና ብሎ ይላታል። ሀናም እንደገና ደግሞ እኔ ደግሞ ጥሩ ሰው መስለኝ ነበር አዲስ አበባ ድረስ ስትመጣ ታአባቴ ብር አንስቼ ለአንተ የከፈልኩት ጥሩ ሰው መስለኝ ነበር ብላ ትለዋለች። አሲርም ባረግሽው ድርጊት ሀና ወይ ባረግሽው ድርጊት ደግሞ ምንም እንደማትይ አውቃለሁ፣ ግን ደግሞ ይሄን ታልሽ ደግሞ እንዳስከፋውሽ አውቃለሁ፣ ይቅርታ ሀኒቾ ይላታል። ሀኒቾም ይኸውልህማ ብላ ስትለው ስምህ ማን ነበረ ብላ ስትለው አሲርም ጭራሽ ስሜንም ረሳሽው ማለት ነው፣ አስከፍቼሻለሁ ወይም ተቀይመሻል ማለት ነው ብሎ ይላታል። ሀናም ደግሞ በጣም የምር አምኔህ ነበረ፣ በአባቴ ጉዳይ ማንንም አምኔ አላውቅም፣ አንተን ብቻ ነበር ማምነው፣ ግን ደግሞ አሁን አሳፍረኸኛል ብላ ትለዋለች። አሲርም አውቃለሁ ሁሉም ሰው ሲዋረድብኝ እንጂ ሲኮራብኝ አይቼ አላውቅም ብሎ አሲርም አልቀየምሽም ብሎ በጣም ወደ መሐዘን ይሄዳል። ሀናም እባክህ አንጀት ለመብላት አትሞክር፣ እንደ ቤተሰቦች ነበር የምናይህ፣ አንተ ግን አባቴን እንደ አባትህ የምታየው ለካስ ኢልያስ ብር ስለሚልክልህ ነበር ብላ ሀኒቾ ስትናገረው አሲርም አዎ ይሰጠኝ ነበር ብሎ ይላታል። አልዋሽም። ሀናም አዎ ሲላት ጭራሽም አዎ ትለኛለህ፣ አሲርም ትጀመር በሰውነቴ ማንም ቀርቦኝ አያውቅም ብሎ በመቆጣት ይለያያሉ። ኤልያስ ወደ ደሴ መልሳለሁ ብሎ ሲለው ታሪኩም ደግሞ አበርክ እንዴ ብሎ ሲለው ኤልያስም ታበርኩኝ እኮ ቆይቻለሁኝ አዲስ አበባን ትቻ ከኖርኩ በኋላ ተመልሼ ስፈልጋት ነው እብደቴ ሁሉ የለየልኝ ብሎ ለታሪኩ ይነግረዋል። ታሪኩም ሲጀመር አዲስ አበባ የመጣው አዲስ አበባን ፈልገህ እኮ አይደለም ብሎ ሲለው ኤልያስም አዎ አዲስ አበባን ፈልጌ ሳይሆን ሀናም ብዬ ነበር፣ ሀናም ደግሞ ልክ እንደ አዲስ አበባ ፊቷን አዞረችብኝ ብሎ ይላል። ታሪኩም ደግሞ በእናትህ ልለምነህ ያንተ ማንነት ስላላወቀች እንጂ ሀና እንደ ማንኛውም ሰው የምትቀየር ልጅ አይደለችም ሀና ብሎ ይለዋል። ኤልያስም አዲስ አበባ ድረስ እሷን ብዬ መጥቼ ያልተረዳችኝ አሁን ከእሷ መራቁን ነው የምመርጠው ብሎ ይላል። ታሪኩም ኤልያስ ወይ ግን ተው በኋላ ይቆጭሃል፣ አሁን ላይ ልለምንህ ብሎ ይለዋል። ኤልያስም ምንድን ነው የሚቆጨኝ? በህይወቴ ደስተኛ ሆኜ አላውቅም። ስለ ሀና እያሰብኩ ደግሞ ሙሉ በሙሉ በጭንቀት ውስጤ ተረብሿል። አሁን እኔ ወደ ደስ የሚሄዴ ነው፣ በቃ ቻው ብሎ ሲለው ታሪኩም በአንድ ሴት የተነሳ ሁላችንንም ተለይተን ስትሄድ አይደብርህም ብሎ ይጠይቀዋል። ኤልያስም አይተሪ ሴት ልጅ ምን ያክል ዋጋ እንደምታሸንፍ ኑሮ ብትረዳ ኑሮ ቢያንስ እንጂ ቢበዛ አይደለም ብሎ ይላል። ቻው ብሎ ሲሄድ የታሪኩ ስልክ እንዳጋጣሚ ሲጠራ ሀና ደወለች። ሀና ስትደውል ደህና አደርኩ ብላ ስትጥቀው እኔ እንጃ ምን ሆነ ነው ብላ ስትለው ይሄ ኤልያስ እምቢ ብሎ ሀና አስከፋች ብሎ ወደ ደሴ ሊመለስ ቻው ብሎኝ ሄደ ብሎ ይነግራታል። ሀናም በመደንገጥ ምን እኔ እኮ ማታ ስደውለት ባትሪ የዘጋ መስሎኝ ነበረ ብላ ስትጠይቀው
ታሪኩም ምን አቅለታለሁኝ የእሱ ጉዳይ እንደማረገው ግራ ተጋብቻለሁ ብሎ ሲላት በቃ ስልኩን ስጠው ብላ ስትለው እየሮጠ ሂዶ ስልኩን ሲሰጣት ኤልያስ ምን ሆነ ነው አንድ ቀን እንኳን ከደሴ አዲስ አበባ ድረስ መጥተህ አንድ ቀን ሳንገናኝ እንዴት ተመልሰው ወደ ደሴ ትሄዳለህ ስትለው ከደሴ እኮ ወደ አዲስ አበባ የመጣሁት አንቺን ፍለጋ እና አንቺን ብዬ ነው ብሎ ሲላት ሀናም ማታ ስደውል ስልክህን እምቢ ብሎኝ ነው እንጂ አሁን ተስራ ስወጣ እደውልሃለሁ እና እንገናኛለን የትም እንዳትሄድ ስትለው ኤልያስም መሄዱን ወደ ደሴ አቁሞ ከሀና ጋር መንገዱን ጀመረ። አሲር የሀናን አባት ይቅርታ ብሎ ሊጠይቀው ሲል የሀና አባት ሻምበሉ ምን ልታረግ መተህ ነው? አሁን ደግሞ ምን ፈልገህ ነው? ልትሰርቅ ነው ብሎ ሲለው አይ ልሰርቅ አይደለም ወይስ ስንት ነገር አጠፍተህ ይቅርታ ትጠይቀኝ ነው ብሎ ሲለው ይቅርታ መጠየቅ እኮ ይቅር የሚሉ ልቦች ናቸው፣ ደግሞ ይቅርታን የሚቀበሉ ልቦች ንጹህ ናቸው ብሎ አሲር ለሀና ሻምበል ደግሞም ይቅርታ እንዲጠየቁት ከፈለጉ ልበሰፊ መሆን አለባችሁ ብሎ አሲር ሲናገረው የሀና አባት ሻምበሉ ደግሞ ጨካኝ ነህ እያልከኝ ነው ብሎ ይለዋል። ይቅርታ ማለት ትልቅነት ሲሆን ደግሞ ይቅርታ መቀበል ደግሞ ከዛ በላይ ነው ብሎ ሲጠይቀው ያ አሲር ሻምበሉ ደግሞ እንዴት ነው ይቅርታ ሳትጠይቀኝ ይቅር እምልህ ብለው ያሎታል። ሲጀመር እኔ ይቅርታ ልጠይቅ አልመጣሁም ደግሞ እና ምን ሆነህ ነው ብሎ የሀና አባት ሻምበሉ ሲለው አሲርን ስለናፈቃችሁ ላያችሁ ነው የመጣሁት ብሎ ይላል። የሀና አባት ሻምበል እንዲሁ በህይወትህ ቀልድ አልሰለችህም? እኔ እየቀለድኩ አይደለም፣ መቼም የሚያውቁትን ሰው መናፈቁ አይቀርም እና እሱ ሳላሉኝም እንዴ አይን ባይን እየተያዩ መነፋፈቅ አሉ ብለው አላስተማሩኝም ወይ? በሉ ለማንኛውም ሰላም ዋሉ ብሎ ይሄዳል አሲር። ሀና ክችን ገብታ ሽንኩርት ቁርስ ልትሰራ እየከተፈች እያለ ሰላም መጣ። ሀና ወይ ሰሞኑን ምን ሆነሽ ነው የለሽም ምሳ ብላ ስትላት አይ ደህና ነኝ አለሁኝ ብላ አይ በሰላም አይደለም ምን ሆነሽ ነው የሆንሽማ ነገር አለሽ ብላ ሰላም ሀናን በጥያቄ ስታፋጣት ሀናም ደግሞ አንድ የማውቀው ልጅ ነበር ከደሴ መጥቶ እሱ ጋር ሂጄ ነው ብላ ስትላት በሰላም ነው የፈለገች ብላ ስትላት አዎ ደህና ነው በሰላም ነው የፈለገኝ ግን ደግሞ ሲያገኘኝ ይነጫነጫል ብላ ስትላት እሱን እባክሽ ተይው የወንዶች ባህሪ እንደዚህ ናቸው እነሱ በዋሉበት ሁሉ ችግር ጠፍቶ አያውቅም ብላ ትላታለች። ሀኒቹም ግን እኮ ጥሩ ልጅ ነው ብላ ስትላት ሰላምም ደግሞ አይ ያወራሽኝን ትቼ ሌላ ነገር እንዳስብ አታድርጊኝ፣ ግን እኮ እንግዳ ነሽ ዛሬ እኔ ምግብ የምሰራው ፍጡር እና አሁን ከክችን ወጥተሽ ሳሎን ላይ ማረፍ አለብሽ ብላ ታሰናብታታለች። ሰላምም ምግቧን ሰራርታ እንደጨረሰች ምላሴ መጥቶ ምላሴ ምንም ደግሞ ምንድነው ማታ ማታ ስልክ የምታወራው ደርሽብሃለሁኝ እያለች እሱንም ደግሞ ጥያቄ በጥያቄ ታፋጥጠዋለች። የምታወራት ልጅ እኮ ነግሬያለሁ፣ አንተ ወንድሜ ነህ፣ ደግሞ የሴት ልጅ ቶሎ ልብ አትስበር ብላ ትመክራለች። ፍቅርና አሲር ተገናኙ። ይህ አሲር ደውሎ ፍቅርን ይቅርታ ይላታል። ፍቅርም ደግሞ ትናንትና እኮ ስለተናደርክ ነው እንጂ ቂም አልያዝኩብህም ብላ በተገናኙ ሰዓት ሰውዬው ምን ሆነሃል ብላ ስትለው አሲርም ደግሞ ቆይ ግን ፍቅር ሙድ እያያሽብኝ ነው ብሎ ይላታል። ፍቅርም ደግሞ ለምን በምንድን ነው ሙድ የሚይዝብት? ትናንትና የተናገርኩሽን ረሳሹ ማለት ነው ይላታል። አሲር ምን ተናግረኸኝ ነበረ ብላ ስትለው አሲርም ደግሞ እንደፈለግሽ ግን ተረጉሚው፣ እኔ ግን ደግሞ ጥፋቴን የምክር ልጅ አይደለሁም ይላታል። ከፍቅርም ደግሞ የምን ጥፋት ነው የምታወራው ብላ ስትለው መዝገቡም ደግሞ ምንም ቢሆን በአባትሽ መመዘን አይገባኝም ነበር ብሎ ይላታል። ፍቅር ደግሞ በአባቴ ጉዳይ አልዋሸም፣ እውነተኛ ነገር ነው የተናገርከው። አባቴ ለእኔ ጥሩ ሰው ቢሆንም ለሌሎች ግን መጥፎ ሰው ነው ብላ ትላለች። እንደዚያ የተናገርኩሽ ከሀና ጋር ስለተጣላ ነው ትንሽ ብሎ ሲላት ፍቅርን በመደንገጥ ከሀና ጋር ደግሞ ምን ሆናችሁ ብላ ትጠይቀዋለች። ፍቅርም እንዴት ብላ ስትለው አሲርም
ገንዘብ ወዳድ ነህ አለች ብላ ትለዋለች። ብላ አለች ብሎ ይነግራታል። ከወሎ ከደሴ ሲመጡ ወደ አዲስ አበባ በዛን ሰዓት አባቷ ጋር ውለው በገንዘብ እየተከፈለኝ ነበርና ያንን ትትሰማ ገንዘብ ወዳድ ነህ ብላ አለች ብሎ ሁሉንም ታሪክ ለፍቅር ይነግራታል። እንዴት ነው የመጡት ከደሴ ብላ ስትለው ይህን ታሪክ ደግሞ በሌላ ቀን ብነግርሽ ይሻላል ፍቅር፣ አሁን ግን ይቅርታ እንድትጠይቅልኝ ይቅርታ እንድታደርግልኝ ነው ብሎ ሲላት፣ ሲጀመር እኔ ምንም አልተቆጣሁም እኔ ወይስ አልጠየቅኩም ብላ ትለዋለች ፍቅር። እኔ ምንም አልተቀየምኩም፣ ስለዚህ እኔ የምልህ ከአባቴ ገንዘብ የጠየቅከው ለምንድን ነበር ብላ ጥያቄ ተጠይቀዋለች። አሲርም ደግሞ የሀና አባት ታመዋል፣ የሀናን ለማገዝ ነበረ የጠየቅኩት፣ ሀና ለእኔ ትታዝንና ቅርብ ስትሆን ሀናን ለማገዝ ነበር የአባትሽን ብዙም ብር የጠየቅኩ ብሎ ይላታል። ፍቅርም ደግሞ ፈገግ ብላ እበላለሁ ብለህ ልጅቷን አስበላሃት ብላ አሲርን አስደነገጠችው። አሲርም ደግሞ ምን ማለት ነው ብሎ ሲጠይቃት ፍቅርም እናንተ የጠየቃችሁትን ገንዘብ አባቴን ማታት ያወራ እንደሰማሁት ከሆነ እናንተ የጠየቃችሁትን ገንዘብ ማታ ከፖሊሶቹ ጋር ተከፋፍለውታል። ሲጀመር ዝም ብሎ ማረሚያ ቤት አስገቡ እንጂ ክስ አልመሰረቱብህም ነበረ፣ ዝም ብሎ ነው ያስፈራሩህ የነበረው ብላ አሲርን አስደነገጠችው። አሲርም ፖሊስ አይደሉም ማለት ነው ብሎ አሲር ሲጠይቃት ፖሊስማ ፖሊስ ናቸው፣ ግን ደግሞ ክስ አልመሰረቱብህም ብላ ትለዋለች። አሲርም ያንቺ አባት ምን አይነት ጉደኛ ነው ብሎ ሲላት፣ ተው ያልኩህ ለዚህ ነበር የኔ አባት አይምሮ ላይ ለተንኮሉ ማንም አይደርስበትም ነበር ብላ ትላለች። ደውላ ሀናን ደውላ አሁን አባቴ ከጎኔ ስላለ አሁን ያየኛልና የምነግርሽ ነገር በፍጥነት አለኝ። መዝገቡ ከአንቺ ጋር የአባቴን የጠየቀው ገንዘብ ለአንቺ አባት ሊያሳክም ነበረ። ሀና ተቆጥታኛለች ብሎ ስለነገረኝ ነው፣ ግን እንዳትናገሪ ለሀና ብሎኛል እና በቃ ቻው ብላ ትዘጋለች። ሀናም ደግሞ በመደንገጥ ከአባቷ ጎን ቁጭ ባለችበት ሰዓት እንዴት ነው ነገሮች ሁሉ ውስብስብ እያሉ የረበሹኝ ያሉት ብላ እያለች በዚህ ላይ ቪዲዮ ተቋርጧል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም።